ዶክተር ሄኒ እንዴት አለህልን? እንደነሽ ማርያም ደህና ነኝ። ስትጠፋ እኮ አንዳንዶች ሄኖክ ብልጽግና ተቀላቀለ ወይ የዘመኑ ሰው እኮ አይታመንም ብዙ ሰርፕራይዞች እያየን ነው እና ላስት ሚኒት ተደመረ ወይ ብለው እየጠየቁ ነበርና እንዴት ነው ብልጽግና እየተደመርከው? ጥያቄ ከሆነ እንግዲህ መልስ ከፈለግሽ መልሱ ልመልስ። እኔ በጣም ቢዚ ሆኜ ነው የጠፋሁት። የህግ ጠበቃ ነኝ። አሁን ደግሞ ከሰምስተር ክላስም ስለ ዩኒቨርሲቲ ስለማስተምር ክላስ ጀምረዋል። ፎል ሰምስተር ጀምረዋል። በጣም በስራ ቢዚ ሆኜ ነው የጠፋሁት። ለዛ ነው እንጂ የብልጽግና ሆነ አልሆነ I think ፌር የሆነ ጥያቄም አይመስለኝም። ለምን ይገባኛል ብዙ ሰው በተለያዩ ነገሮች ይታለላሉ። እኛን ግን የሚገዛን ሐሳብ ነው። እኛን የሚገዛን ነፃነት ነው። ስለዚህ ብልጽግናም ነፃና ሐሳቡ የህዝብ ሐሳብ ቢሆን ሜቢ የብልጽግና አመራር ውስጥ መጀመሪያ ላይ የምንገኘው እኛ ነበርን። ግን የሰው ነፃነትና ለህዝብ ሰላም የሚሰራ አካል ስላልሆነ ከብልጽግና ጋር ዘላለማዊ የሆነ ፍቺ ነው። ይሄ ምንም ማንም ጋር ስጋት ሊገባ አይገባም ብዬ ነው ማምነው። ኦኬ እኔ ምን ላለው መሰለ ዶክተር ሄኖክ ብልጽግና ሆነ ከሚሉኝ እኔ ሆንኩ ማለት ይቀለኛል እላለሁ። to that extent ነው ባንተ ላይ አንገቴን ደርቼ የምከራከረውና ሄኖክ ብልጽግናን ተቀላቀለ ከሰማው I have to doubt ራሴን ማለት ነው። I think ተቀላቅያለሁ እንዴ ብዬ ራሴን መጠራጠር አለብኝ። እንደው ለመጠየቅ ያህል ነው። ግን እንደምታውቀው ዘመኑ አይታመንም። ትላንትና ብልጽግናን በደንብ አድርገው ክሪቲሳይዝ ያደረጉ ራቁቱን አውጥተው ማንነቱን ያሳዩ ዛሬ ደግሞ ብልጽግናን ተቀላቅለዋልና you'll never know የብልጽግና ነገር የሚያስቀኝ እየቀነሰ ይደምራል ወይም እየደመረ ይቀንሳል። አዎ እንግዲህ እውነት ነው። አስቸጋሪ የሆነ ፖለቲካ ነው የኛ ሀገር ፖለቲካ። በሐሳብ የሚመራ ፖለቲካ አይደለም። በዲቤት በሲቪል ኮንቨርሴሽን የሚመራ ፖለቲካ አይደለም። የሚመራው በጥቅም ነው። በጣም ደግሞ ወረድ ብሎ በተወሰኑ የቡድን አላማዎችና የቡድን ኢንትረስቶች አሉ። እዛው ሰዎች ገብተው ይወጣሉ። ያ ውስጥ ገብተው ይወጣሉ። እኛ ግን ከዛ አይነት ብሪድ አይደለም የመጣ ነው። ተወልደን ያደግነው በኢንቴግሪቲ ስለሆነ ከዚህ ጋር የሚያነካከን ነገር ይኖራል ብዬ አላስብም። እሺ ዶክተር ሄኒ አሁን ጥሩ ነገር ነው ያነሳው። ቀደም ያልከው ለህዝብ የሚሰራ ስላይደለ እኛ በፕሪንሲፕል ለምንከተለው ምንድደመርም በፕሪንሲፕል በመርህ ነው ብለሃል። አሁን ግን እነ አበበች አዳኔ እነ ሽመልስ አብዲሳ በትልቁ ጠቅላይ ሚኒስትሩ እነ ብርሃኑ ጁላ መጥራት ይቻላል፣ መቀጠል ይቻላል። ለኦሮሞ ህዝብ ነው እየሰራን ያለነው። ኦሮሞ ጊዜህ መጥቷል፣ ኦሮሞ ዘመንህ መጥቷል የሚል ነገሮች ነው የምንሰማ። እንደውም ትንሽ ቆይቻ ሳይያለሁ አሁን አንዲት የሚወጣች very emotional የምታረግ ዘፈንም አለች። ብልጽግናዎች በደንብ አድርገው አቀነባብረው ያወጧት እና እንደገና የኦሮሞ ህዝብ ጉያ ውስጥ ለመወሸቅ የኦሮሞን ህዝብን ማህበራዊ መሰረት ለማድረግ ወይም ፖስቴጅ አድርጎ ለመያዝ እኔ እንደዛ ነው የምለው የኦሮሞን ህዝብ ፖስቴጅ አድርጎ ለመያዝ ያወጧትና እነ ብርሃኑ ጁላን እና አብይ አህመድ እነ ሽመልስ አብዲሳ እና አበበ አዳኔ በርከት ያሉ ልጠራልህ እችላለሁና ኦሮሞ አይደሉም ወይ እነሱ? የኦሮሞ ተራን ነው ብለው እንግዲህ በኦሮሞ ስም ያደረጉ ነው ያሉት። አደሉ ተሰማክቶን አዲስ አበባ አንዳንድ የብልጽግና መሪዎች ኦሮሞ ነኝ በሚል ያንዳንድ ሰዎች ንብረት ሁሉ በጉልበት እንደሚወስዱ እየሰማን ያለነው ያሉነት ነው አላውቅም። እና ይህንንስ እንዴት ታየዋለህ? በጣም ጥሩ ጥያቄ ነው። አይ ቲንክ ይሄ ጥያቄ ከዚህ በፊትም በተደጋጋሚ ይነሳ ነበር። አንደኛ አንድ ሰው ኦሮሞ ነው ኦሮሞ አይደለም
ለማለት ስልጣን ያለው አካልም ግለሰብ ያለ አይመስለኝም ሰዎች እንደፈለጉ ራሳቸውን አይደንቲቲያቸውን ማንነታቸውን አይደንቲፋይ ያርጋሉ እንደፈለጉት እንደውም አይደንቲቲ ማንነት ሰልፍ ዲፋይንድ የሆነ ግለሰባዊም ወይ ቡድናዊ የሆነ ስም ነው ማንነት ሰልፍ አይደንቲፊኬሽን ነው እኔ አንድ ሄኖክ ገቢሳ የራሴን ብቻ ነው ማለት የራሴ ማንነቴ ፕራውድ የሆንኩ ኦሮሞ ነኝ በኔ በሚገባኝ መልክ ኦሮሞና ኦሮሞነት ኦሮሞ መሆን ምን እንደሆነ ምረዳው ራሱ ሶሻል ፕሮሰስ ፖለቲካል ፕሮሰስ ውስጥ አልፎ ሳይኮሎጂካል ፕሮሰስ ውስጥ አልፎ እዚህ ጋር ድረስ ኦሮሞ የሚያስብል ነገሮች ይኖራሉ አፋን ኦሮሞን መናገር ወይ ደግሞ የግድ መናገር ማለት ሳይሆን እንደ አንድ የኦሮሞ ላንጉዌጅ መሆኑን ሪኮግናይዝ ማድረግ የኦሮሞ ባህል አለ የኦሮሞ ስነ ስርዓት ገዳ ስነ ስርዓት ዩኒክ የሆነ የኦሮሞ እነኚህ ነገሮችን ቤዚክ የሆኑ ኮንሰፕቶችን አንደርስታንድ ማድረግ መመራት በዛ የእኩልነት የዲሞክራሲ አይነት ስነ ስርዓት ነው በዛ መመራት ማለት ማመን ጀነራሊ ጀስት አንድ ሰው ክርስቲያን ሲባል ለምሳሌ ወይ ደግሞ ሙስሊም ሲባል ሙስሊም ከሆነ በአላህ ያምናል ክርስቲያን ከሆነ በኢየሱስ ሃይማኖትና ገዳም ያነጻጸርኩ ሳይሆን ያንድ ቡድን አባል ሲሆን ዋና አንኳር የሆኑ የዛ ቡድን ነገሮች አሉት ኦሮሞ ውስጥም የገዳ ስነ ስርዓት just basic fundamental የሆነ cultural and political institution ነው የዶሮ አይነት ኢንስቲትዩሽን ቢሆንም አሁንም ሁሉም በዛ ውስጥ ያልፋል ሁሉም ተጋሩም አማራም የራሱን ተናለው ስለዚህ ኦሮሞ መሆን ማለት የገዳን ስነ ስርዓት ሪኮግናይዝ ማድረግ አፋን ኦሮሞን ሪኮግናይዝ ማድረግ ያልኩሽ ያለሁት ማወቅ ማለት አይደለም ኦሮሚያ ውስጥ ያልተወለደ ዳያስፖራ ውስጥ አሜሪካ ውስጥ የተወለደች አንድ ኦሮሞ ልጅ ወይ አንድ ኦሮሞ ልጅ አፋን ኦሮሞ መናገር አይችሉም ገዳ ስነ ስርዓት ምን እንደሆነ ማወቅ አይችሉም ግን በኦሮሞነታቸው ይኮራሉ ማንነታቸው ነጭ አይደሉም ወይ ኮኬዥን አይደሉም ወይ ደግሞ ሜክሲካን አይደሉም ኦሮሞ ነኝ ብለው ራሳቸውን ይጠራሉ ሶ የግድ ላንጉዌጅ ማወቅ ሳይሆን አይደንቲፋይ ያደርጋሉ ከዛ ግሩፕ ጋር ሶ እነኚህ ብሮድ የሆኑ ነገሮችን ያካትታል ፕላስ ሶስተኛውና ዋናው የኦሮሞና የኦሮሞነት ኮምፖነንት ደግሞ እንደ አንድ የፖለቲካል ሶሳይቲ የኦሮሞ ህዝብ የራሱን ፖለቲካል ፕሮሰስ እና ሳይኮሎጂካል ፕሮሰሶች አሉት አልፎበት አትሊስት ላለፉት 200 ዓመታት የማርጂናላይዜሽን የመገፋት የፖለቲካል ፕሮሰሶች አሉ ያ ቪክቲም ሜንታሊቲ ክሪኤት ያደረገው የሬዚስታንስ ሶሳይቲን ፈጥሮታል ለብዙ ዓመታት ያ ሬዚስታንስ ሶሳይቲ ራሱን የሚገልጽበት ካልቸሩን የሚገልጽበት ቋንቋውን የሚገልጽበት የካልቸራል ኢንስቲትዩሽኖችን ፈጥሯል ዩኒክ የሆነ ካልቸራል ሲቲዘንሺፕ እነኚህን ኮንሽስነስ ሪኮግናይዝ ማድረግ መቻል ነው ከዛ ጋር ተያይዞ የኦሮሞ ህዝብ የሚታገል ትግላለው እኩል የመኖር እኩል ሪኮግናይዝድ የመሆን ጀስት ኦሮሞ ስለሆነና ኦሮምኛ ቋንቋ ወይ አፋን ኦሮሞ ስለተናገረ በቆሪጥ የሚታይበት ዓለም ወይ ደግሞ ምድር እንዳትሆን ከሌላው እኩል እዛ ሀገር ውስጥ እንደሚኖር ሰው ኦሮሞ ነኝ ብሎ እኩል መኖር መቻል ማለት ነው በራሱ ቋንቋ ተገልግሎ ሌሎችንም ከኦሮሞ ማህበረሰብ ውስጥ የሚኖሩ ከኦሮሞ ውጭም ያሉት በፍቅርና በሰላም በአንድነት የመኖር this is basic የሆኑ ኮንሰፕቶች ናቸው ይሄንን አንደርስታንድ የሚያደርግ ሰው ኦሮሞ ነኝ ቢል የማንንም ፍርማ አይጠይቅም የማንንም ሰርቲፊኬት አይጠይቅም ማንንም አይሰጠውም ማንንም አይከለክለውም ይሄ አንሪተን የሆነ የኦሮሞ ኮንስቲቱሽናል ሜንታሊቲ ነው ማለት ይቻላል ሶ በዚህ ፍሬምወርክ ውስጥ እንግዲህ ይሄንን ከስኮላርሊ ፐርስፔክቲቭ ነው የሚነግርሽ የተጻፈ ህግ ወይ ደግሞ ሁሉም የተስማማበት የመረጠውና ሰዎች ዲክሌር አድርጎ ኦሮሞነትና ኦሮሞ መሆን ይሄንን ያካትታል ያሉት ሳይሆን ካልቸራል ኢቮሉሽኑ እና ፖለቲካል ኢቮሉሽኑ አሁን ላይ ከብዙ ዓመታት በኋላ አሁን ላይ የሚነግረን የሚያሳየን ፍሬምወርክ ነው ማለት ነው ሶ እዛ ውስጥ ራሱን የሚመለከት ማንኛውም ግለሰብ ኦሮሞ ነው ብሎ መጥራት ምንም ማንንም አይከለክለውም ብዬ ነው ማለት ነው ሰዎች ሌላ አይነት ፐርስፔክቲቭ ሊኖራቸው ይችላል ኦሮሞነት ማለት በደም ነው ሊሉ ይችላሉ የኦሮሞ ደም ምን ይመስላል I don't know የሆነ ታይም ላይ ስኬል ሲያወራ ሰምቻለሁ የኦሮሞ ደም የሚባል ነገር የለም ምንድነው የሚመስለው የኦሮሞ ደም ምንም ሳይንቲፊካሊ ጄኔቲካሊ ዲፋይንድ የሆነ ነገር የለም I think so ይሄንን
አሁን ይሄ ለአደጋ የሚያጋልጠኝ አይነት ክርክር ነው ወይ ደግሞ ኮንቨርሴሽን ነው but I'm ready to take the heat አይኔ ነርስ ነኝና እንደ ነርስነቴ የሰው የሁሉንም አይነት ዘር ደም ቀድቻለሁ አንድ አይነት ነው ላብራቶሪ ገብቶ A B O ምናምን ተብሎ እስኪመጣ ድረስ ማለት ነው right so ከ30 ዓመት በፊት ኢትዮጵያዊ ነበር የሚል አንድ አማራ አሁን አማራ ነኝ ይላል ኢትዮጵያዊ ወይም ደግሞ ኢትዮጵያ ደም አልነበረም የአማራ ደም አልነበረም it's just group social group identification ያ social group የራሱን political framework አለው psychological framework አለው በብዛት ይሄ የናሽናሊዝም ኮንሰፕት ነው ወይ ደግሞ የናሽናሊዝም ሐሳብ ነው ናሽናሊዝም ብዙ ጊዜ ከማርጂናላይዜሽን እንደ አንድ ቡድን ወይ ደግሞ እንደ አንድ ቡድን አባል ከመጠቃት የሚመጣ ነው ለምንድን ነው የተጠቃሁት ለምንድን ነው የተገፋሁት ምን ስለሆንኩ ነው ምን አይነት ፖለቲካል ሐሳብ ስለማራመድ ነው ወይ ደግሞ በምን ስለማምን ነው የተጠቃሁት የሚል ጥያቄዎች ይነሳሉ እንደ ግለሰብም እንደ ቡድንም ከዛ በኋላ ያ ግሩፕ እንደ ግሩፕ ሲጠቃ ማርጂናላይዝድ ይሆነ ሲመጣ ለካ እከለ ስለሆነ ነው ወይ አማራ ስለሆነ ነው ወይ ተጋሩ ስለሆነ ነው ወይ ኦሮሞ ስለሆነ ነው የሚል ኮንክሉዥን ላይ ይደረሳል ይሄ it takes years and years centuries ሊወስድ ይችላል የኦሮሞ ማርጂናላይዜሽን ግልጽ ነው በታሪክ የተጻፈ በኦሮሞዎች ብቻ የጻፉት ሳይሆን ነን ኦሮሞችም የጻፉት ታሪክ ነው so ያ የማርጂናላይዜሽን ፕሮሰስ የፖለቲካል you know stigmatization ማለት ይችላልሽ አንድ ኦሮሞና ኦሮሞነትን የሚል እየፈጠረ መጣ አሁን እዛ ፍሬምወርክ ውስጥ ወይ እዛ የሐሳብ ማዕቀፍ ውስጥ እነኚህ የጠቀስሻቸው ሰዎች ምንድናቸው አንደኛ ራሳችን ኦሮሞ ነን ብሎ ይጠራሉ ራሳችን ኦሮሞ ነን ብሎ ከጠሩ ኦሮሞ አይደሉም ወይ አይደላችሁም የማለት ስልጣን ማንንም ሰው የለውም ማንንም ሰው እግዚአብሔርን ጨምሮ አንድ ሰው ኦሮሞ ነኝ ከዚህ በኋላ ካለ አይደለም የማለት ማንንም ሰው ስልጣን የለውም ሽመልስ አብዲሳ ኦሮሞን ካለ ኦሮሞ ነው ምንም ማድረጋችሁ አብይ አህመድ አሊ ኦሮሞን ካለ ኦሮሞ ነው ምንም ማድረጋችሁ በኦሮሞ ቤሲክ የሆኑ ሶሻል ፖለቲካል ሳይኮሎጂካል ሐሳቦች ግን ታምነዋል ታራምደዋል ወይ የኦሮሞ ኢትዮጵያ ውስጥ መጎዳት ታምነዋል ወይ ኦሮሞ ከሌሎች እኩል በፌደራል ደረጃ በራሱ ቋንቋ መገልገል እንዳለበት ታምነዋል ወይ ተሰራዋል ወይ ኦሮሞ ከሌላ ብሔር ጋር በቦርደር ይሁን በፖለቲካ ይሁን እንዳይፋጅ እንዳይገዳደል የምትሰራው የሰላም ፕሮጀክቶች አሉ ወይ ብለሽ ጠይቂ ግን ሌላ ነው መልሱ የሚሆነው therefore highly politicized የሆነ ማንነትም ነው አሁን ላይ ዲስፕሌይ ላይ ያለው so clear cut የሆነ መልስ ማግኘትም አይቻልም እዚህ ላይ ለዛም ነው እኔ ከአንድ አመት ወዲህ ይመስለኛል የኦሮሞ ናሽናሊዝም ምንድነው የኦሮሞ ናሽናሊዝም መልሰን ሪኮንሲደር እና ሪቲንክ ማለት ድጋሚ መጠናት አለበት especially in the era of አብይ አህመድ እና ሽመልስ አብዲሳ እና ብርሃኑ ጁላ መርዳሳ ምንድነው የኦሮሞ ናሽናሊዝም እነኚህ ሰዎች ኦሮሞ አይደለንም ቢሉ ቀላል ነው but አብይ claims ኦሮሞ ሽመልስ is የቁቤ ጀነሬሽን ነው ሽመልስ I think የኔታናሽ ራሱ ሊሆን ይችላል መሰለኝ so how do you define ኦሮሞ how do you define ኦሮሞነት ማን ነው ኦሮሞ መሆን ማለት ምን ማለት ነው ኦሮሞነትስ ምንድነው እነኚህ ዲፊካልት ጥያቄዎች ናቸው እና ሰዎች እየደፈሩ አይደሉም የኦሮሞ ስኮላርሺፕ ኮሚኒቲ ወይ ደግሞ የኦሮሞ ኮሚኒቲ ኦፍ ኖሌጅ እየደፈረ ያለ ይመስለኛል የሆነ ጽሁፍ ጽፌ ያለው እዚህ ላይ አዲስ ስታንዳርድ ኳርተርሊ ጆርናል ላይ የሚወጣ አሁን I think ከተወሰኑ ቀናት ወይ ሳምንታት በኋላ የሚወጣ እንትን አለ ሪቲንኪንግ ዘ ኦሮሞ ናሽናሊዝም ወይ ደግሞ ክሪቲካል አፕሮች ቱ ኦሮሞ ናሽናሊዝም የሚል ረጅም ጽሁፍ ጽፌ ያለው ሜቢ የሚያነቡት ሰዎች ካሉ አንድ ነገር ሊሉ ይችላሉ እዛ ላይ but the question is አዳነች አበቤ ኦሮሞ አይደለሽም የማለት ማንም ሰው ስልጣን የለውም ኦሮሞን ካለች ነች so እነኚህ ክላሪቲዎች ይጎላሉ የኦሮሞ ናሽናሊዝም ራሱ ማለት ነው so critical approach ያስፈልጋል ለኦሮሞ ናሽናሊዝም ሌላው ግን ይሄ ማለት ምን ማለት ነው ፍሬም የሚንቀሳቀሱበት ፍሬምወርክ አንድ ሰው ኦሮሞ ነኝ ብሎ የኢትዮጵያን ፖለቲካል ፍሬምወርክ ውስጥ ሊንቀሳቀስ ይችላል ኢትዮጵያ የምትባል ሀገር ከዚህ በፊት እኔና አንቺ ተነጋግረናል በደንብ
ቋሚ የሆነ ወዳጅ የሌላት ቋሚ የሆነ ዘመድ የሌላት በየጊዜው እየተለዋወጠች ጠላቷም ዘመዷም ወዳጇም በየጊዜው ይፈራረቃሉ በፈረቃ ማለት ነው እንደዚህ አይነት ኢትዮጵያ ነው ከዚህ በፊትም ኦሮሞዎች ተጎድተናል በዚህ አይነት ይሄንን አይነት ኢትዮጵያ ነው የጎዳን ሲሉትም የነበሩት ኦሮሞዎች እኔን ጨምሮ ማለት ነው እናቢ ኦሮሞ ቢሆኑም ንሸመልስ ኦሮሞ ቢሆኑም ያን ፍሬምወርክ ውስጥ ገብቶ ነው መልሰው አማራንም እየጨቆኑ ያሉት ተጋሩንም እየጨቆኑ ያሉት ኦሮሞንም እየጨቆኑ ያሉት ማዕቀፉ አልተለወጠም አልተቀየረም ቲፒኤልኤፍ ኢፒአርዲኤፍን ኢህአዴግን ዶሚኔት አድርጎ ለ30 ዓመት ስልጣን ላይ ያለ ያ የኢትዮጵያ ፍሬምወርክን መቀየር አልቻለም እንደውም ትንሽ ኢፒአርዲኤፍ ይሻላል አዲስ ህገ መንግስትን ኢንትሮዲዩስ አድርጎ ብሔር ብሔረሰብ ቡድኖች እኩል መሆን አለባቸው የራሳቸውን ክልል የራሳቸውን ሀብት ማስተዳደር አለባቸው የሚል ሊበራል የሆነ የመልታይ ካልቸራል ኮንስቲቱሽን ኢንትሮዲዩስ አድርጎ ነበር ያ ኮንስቲቱሽናል ኢንትሮዳክሽን ኢትዮጵያን ቅርጿን አስቸጋሪ የሆነ ቅርጽ ስልሽ አርቲፋክት ገብቶኛል የፖለቲካ ቅርጹ ለአድማጮች ነው እያወራ ያሉት የፖለቲካ ቅርጹ ያን መቀየር አልቻሉም ኢፒአርዲኤፍን ያን ማዕቀፍ ውስጥ ነበር ሲንቀሳቀሱ የነበሩት መልሶም ቲፒኤልኤፍ እና የትግራይ ህዝብ ሰለባ የሆነው ያን አልደፈሩትም ዲኮንስትራክት ማድረግ አልቻሉም ከዛ ማን ነው ከቲፒኤል ከትግራይ ህዝብ ቀጥሎ ሰለባ የሆነው የአማራ ህዝብ አሁን ኢትዮጵያ አፍራሽ ተብሏል እንደሚገደሉት አሁን አስበሽ ተቀልሽ በምን ታሪክና በምን ዓለም ላይ የኢትዮጵያ ጠበቃ መሆን የነበረበት ከታሪክ ማለት ነው የአማራ ህዝብ ማለት ዛሬ ግን ኢትዮጵያን ለማፍረስ እየታገሉ ነው ተብሎ የሚከሰስና የሚገደል አማራ ነው እቺ ኢትዮጵያ አስማተኛ የሆነች ኢትዮጵያ ፍሬምወርክ አላት አይዲዮሎጂ ዶክተር ገመቹ መገርሳ ኢትስ አይዲዮሎጂ ነው ኢትዮጵያ ማለት ፕሮጀክት ነው ይላል to some extent I agree to some extent I disagree ግን እንደ ፖለቲካል አይዲዮሎጂ ኢትዮጵያ ማንንም ሰው መጥቶ እዛው ሲገባ ኦሮሞ ነኝ ብሎ ሊገባ ይችላል ተጋሩ ነኝ ብሎ እዛው ውስጥ ሊገባ ይችላል እዛው ውስጥ ገብቶ ግን የሚሰራው ስራ ወንበሩ ያስገድዳል ቅርጹ ያስገድዳል ያ አንቲኪቲ የሆነ ኢትዮጵያ ቅርጽ የፖለቲካል ቅርጽ ያስገድዳል እሱን ማንንም ሰው ዲኮንስትራክት የማድረግ ድፍረት የለውም ዲኮንስትራክት ማድረግ ማለት እኮ መበታተን ማለት አይደለም ሰፖርት ማድረግ ማለት አይደለም ኢትዮጵያ ችግር አለባት ሪኔጎሺየት ማድረግ አለብን ኢትዮጵያን ፖለቲካል ሲስተም ሪኔጎሺየት ማድረግ አለብን ብሎ ማንንም ሰው ደፍሮ አይቀመጥም እዛው እንደ ካንሰር እዛው ትሪት ያደርጋሉ ችግሩ መቼም አይድንም አይፈወስም ስለዚህ አብይ ኦሮሞም ይሁን ሽመልስ whoever መጥራሻቸው ሁሉም ሰዎች ከኔ የበለጠ በጣም ፕራውድ ኦሮሞ ሊሆን ይችላሉ ብለን አስይም እናርግ ወንበሩና ስነ ስርዓቱ የሚያስገድዳቸው ግን መጀመሪያ ላይ ኦሮሞን መግደል አለባቸው ለእኩልነት የሚታገል ኦሮሞን መብት ይከበር በፌደራል ደረጃ እንዳንድ ኦሮሞ በአፋን ኦሮሞ ሊገልገል መብት አለኝ የሚል ኦሮሞ ጠላት ነው ኢትዮጵያ ጠላት ነው እነሱ የወንበራቸው ጠላት ነው ወንበርና ስልጣንና ኢትዮጵያን አንድ ያርጉታል እዛ ላይ ሲደርሱ አሁን ከየት ሀገር ተነስቶ ነው ሽመልስ አንድ የቁቤ ጄኔሬሽን ሽመልስ ከዘመነ ካሴ ለኢትዮጵያዊነት የሚጨነቀው ሞር ኢትዮጵያዊ መሆን የነበረበት ወይ ደግሞ ወደ ኢትዮጵያዊነት የሚጠቃ ምንናቃ ኢትዮጵያዊ ነው ማለት አፍም ተታውቁ ሶ ኢትዮጵያን ዲፌንድ እናደርጋለን ስለ ወንበራችን ዲፌንድ እናደርጋለን ነው እንጂ ኢትዮጵያ የምትባል ኮንሰፕትም ኤክስትሪምሊ አብስትራክት ነው ምንም አይታወቅም ነገ ሌላ ቡድን ቢመጣም the same analogy ነው የሚከተለው ስልጣኑን ፕሪዘርቭ ያደርጋል ሜንቴን ያደርጋል በስልጣኑ የሚመጣውን ይመታል ይገላል ይጨፈጭፋል በምን ስም በምን ጀስቲፊኬሽን በኢትዮጵያዊነት ጀስቲፊኬሽን so ኢትዮጵያዊ ሪኮንሲደር ትደረግ ሪቲንክ እናርግ መልሰን እናስብ ሲባል ማንም ሌሎቹም ለእኩልነት የሚታገሉ ጸረ ኢትዮጵያዊ ናቸው እናንተ ይላል well here you have it now interesting ሰፋ ያለ አርስት ነው እዛው ከገባን እንትላል አንዳንድ ተከታዮቻችን በጣም የባዶ ሰፖርተሮቻችን እንደው አማርኛው በጣም ችግር ነው አያንፋን ነው የሚባል ወንድማችን አለና ጥያቄ እየጠየቀ ነው ብልጽግና ሴራ አልነበረም ወይ አርስቱ አለው በትክክል አርስቱ የብልጽግና ሴራ ነው ይሄም ፓርት ኦፍ ኢት ስለሆነ ነው እንግዲህ ዶክተር ሄኖክ እንደምታውቀው የነ ሽመልስ አብዲሳ
አሁን ያለው ብልጽግና ተውሽ መልሰምሳ ብቻ አይደለም ብልጽግና ውስጥ በርከት ያሉ ግሩፖች ያሉበት አሁን ደግሞ ትግራይም ተጨምሯል የትግራይ ብልጽግና የሚባል ማለት ነው ሴራቸው የሚሰሩበት ካንተ በላይ የተረዳው የገባው የለም እና አሁን ለምሳሌ ሰሞኑን የወጣች አንድ ዘፈን አለች ነግሬሃለሁ ለኔ ያቺ ዘፈን የኦሮሞን ህዝብ ቁስል ወይንም ስሜት የምትቀሰቅስና ብልጽግና ደንበኞቹን ተከታዮቹን አባላቶቹን ለመጨመር ያወጣት ናት የኦሮሞን ህዝብ ገንዘብ ለማድረግ ያወጣት ናት ብዬ ነው እኔ ምረዳው ጋት ማስተር ጉሜ ሰምቼዋለሁ እና ልክ መስማት የምትፈልገው ነገር ነው የተዘፈነለት ያ ግን የኦሮሞን ህዝብ ፍላጎቱን ጥያቄውን ለመመለስ የኦሮሞን ህዝብ የብዙ አመት ትግሉን የታገለበት ለመመለስ ሳይሆን ለነሱ ኦሮሞን ጌን ለማድረግ የተዘፈነ ነው አሁን የኢትዮጵያን እስር ቤት አጨናንቆ ያለ የኦሮሞ ወጣት ነው ከመቼውም ዘመን በላይ አሁን እንደሚታሰረው የኦሮሞ ወጣት አልታሰረም እኔ አማኑኤል የሚባል ወጣት ልጅ አለ ወለጋ የተገደለ ልረሳው አልችልም ታውቃለህ በቃ I just cannot forget ይሄን ልጅ እናትም ስለሆነ ወንድ ልጅም ስላለኝ under age ነው ያ ልጅ imagine under age teenager ልጅ አለኝ እኔና በቃ I just picture ሁሌ ልጁን ሳስበው ልጄን ነው በቃ መስሎ የሚታየኝ እንደዚህ ብዙ ወጣቶች እየተገደሉ የኦሮሞ አንዴ ፕሮግራማችን ላይ የኦሮሞ ገበሬ ካረሰ 5 አመት ሆነው አልከኝ ዛሬ አመት አርሶ ጎተራ ውስጥ ህል ካስገባ አይተ ከሆነ ትላንትና አንድ አምቦ አይደለም አምቦ ነው የሚለው አምቦ አይደለም ሰላሌ ነው የሰማነው እና ስታስበው እውነት ነው ጦርነት ይብቃ የኦሮሞ ህዝብ ጦርነት ውስጥ መኖሩን ነው የሚያሳየኝ እኔ ግን እየሆነ ያለው ለኔ ሴራው ገዳዩን ህግ አስከብራለሁ ባዩ ራሱ ብልጽግና ነው ህዝቡንም እየገደለ በዚህ በኩል ህግ አስከብራለሁ ብሎ የኦሮሞ ልጅ እየጨፈጨፈ ያለው ብልጽግና ነው እንግዲህ አስብ ወንድማችን ማን ነው በቲ አሁን በቅርቡ ነው የተገደለው አስብ በብልጽግና ወታደር ነው የተገደለው በብልጽግና ኃይሎች የተገደለውና በዚህ በኩል ሰልፍ ያወጣል በዚህ በኩል ይገላል በዚህ በኩል ህግ አስከብራለሁ ይላልና ይሄን እንዴት ታየዋለህ በጣም የኦሮሞ ህዝብ በዘመኑ ገጥሞት የማያቀው አደገኛ ማፊያዎች ነው የገጠሙት እና ይሄን እንዴት ታየዋለህ አንተ በጣም ነው የሚያሳዝነኝ ላለፉት 5 አመታት ይሄንን ነበር ሐሳባችንን ሼር እያደረገን እያካፈለን የነበረው የተወሰኑ ሰምተዋል የተወሰኑ አልሰማም ሰዎች ዝም ብለን እንዲሁ ብልጽግናን ወይ ደግሞ ጠቅላይ ሚኒስትር አብይ አህመድና የሱን ቡድን ምን ጠላው ወይ ስልጣን ፈላጊ አይነት ቡድኖች አስመስለው ይስሉና እንትን ይላሉ በኔ ግምት ወይ ደግሞ በኔ አሴስመንት የኦሮሞ ህዝብ የገባበት የፖለቲካል ጣጣ ከዚህ በኋላ ራሱን ዲግ አውት ለማድረግ ከ50 አመት በላይ ያስፈልጋል ብዬ ነው ማምነው ለምን የኦሮሞ ህዝብ በዚህ ስነ ስርዓት አሁን ባለው በፖለቲካ ስነ ስርዓት የተቀማው ሐቁን ነው የተቀማው እውነቱን ነው የተቀማው ስልሽ ሰው መሬቱን ሊቀማ ይችላል ሀገሩን ቤቱን ልጆቹን ሊቀማ ይችላል መልሶ ያፈራል ሁኔታውን የተቀገን ሰው ሲቀማ ሐቁን ሲቀማ ማስመለስ ያስቸግረዋል የኦሮሞ ሐቅ ማለት ምን ማለት ነው የኦሮሞ ፖለቲካል ሐቅ እዛ ሀገር ውስጥ ምንድነው ጀነራሊ ሰማራይዝ ካረግ ነው የፖለቲካል እኩልነት የኢኮኖሚክ ኢኩዊቲ እዛ ሀገር ውስጥ ፕሮፖርሽናል በኦሮሞ ህዝብ ፕሮፖርሽናል በሆነ መጠን ኢንፍሉዌንስ አርጎ ወይ ኢንፍሉዌንስ ተደርጎ መኖር ማለት ነው in a competitive የሆነ ኢትዮጵያ ምድር ላይ well decentralized የሆነ ኦሮሚያ ሊሆን ይችላል separate ሊሆን ይችላል whatever but in the and ቡድን survive exist የማድረግ ነው የማንንም ሳይፈልግ የራሱንም ሳይበዘበዝ I think ይሄ በጣም myopic ሊሆን ይችላል hasty generalization ሊመስል ይችላል ግን ከዚህ ውጪ አይደለም አሁን ላይ ይሄንን ጥያቄ ወይ ደግሞ ይሄንን ኮዝ ለመመለስ
የሚያስፈልግሽ አንድ ስልጣን ነው። ስልጣን ማለት ቱል ነው። it's a means ስልጣን ማለት it's a means to some end እንዱ ምንድነው? የዲሞክራሲ የእኩልነት እና የፍትህ ነው መጨረሻው ወይ ደግሞ መዳረሻው ማለት ነው። ለዚህ ስልጣን ያስፈልጋል። ይሄን ስልጣን በተለያዩ መንገዶች ሊመጡ ይችላሉ። ግማሾቹ ታግሎ ሊያመጡ ይችላሉ፣ ሌሎቹ በዲሞክራሲ ሊያመጡ ይችላሉ። የህዝቡን ድምጽ ሰብስቦ ተቀብሎ ወደ ፖሊሲ ቀይሮ ያን ፖሊሲ ደግሞ ወደ ተግባር መለወጥ፣ ያ ተግባር ይህንን ጥያቄዎችን በየደረጃው እየመለሰ ይሄዳል። ይሄ ቤዚክ የሆኑ የዲሞክራቲክ ፕሮሰሶች ናቸው። ይህንን ነበር አሁን ኦሮሞ ውስጥ ኦሮሞንን የሚሉ ስልጣን ይዘዋል። ቱሉ አለ። መልሱ የኦሮሞ ህዝብ ኮዝ የኦሮሞ ህዝብ ጥያቄ ሊመለስ የሚችልበት ቱል አለ ማለት ይችላል። ፖለቲካል ፓወር ብርሃኑ ጁላ ኦሮሞን ካለ አንተ ኦሮሞ አይደለም ማለት አንችልም ብለናል ቅድም። አብይ አህመድ እኔ ኦሮሞ ነኝ፣ የኦሮሞን ትግል በዚህ ነው የምንረዳው፣ የኦሮሞ ህዝብ ጥያቄ ይሄ ነው ብሎ የሚናገር ከሆነ አንተ ኦሮሞ አይደለም የማለት ስልጣን ማንም ሰው የለውም። አለኝ የሚል ሰው ውሸታም ነው። ማንነት ሰልፍ ዲፋይንድ የሆነ የግለሰብ ወይ ደግሞ የቡድን ስም ነው ብለናል ቅድም። ሶ የተያዘው ይሄንን ቱል ፖለቲካል ስልጣን የያዙት ለምን ዓላማ ነው ያዋሉ ያሉት? የኦሮሞን ህዝብ ኮዝ የኦሮሞን ህዝብ ጥያቄ እየመለሱ ነው ያሉት ወይስ የኦሮሞን ህዝብ ለሌላ ዕዳ እያዘጋጁ ለሌላ ጦርነት ለሌላ ጥላቻ እያዘጋጁ ነው ያሉት ብለን መጠየቅ መቻል አለብን። የፍትህ፣ የዲሞክራሲ፣ የእኩልነት እና የኢኮኖሚ እንዲሁም ጥያቄዎችን ዘርዝረን ብንመለከት አዲስ አበባ ዛሬ በተለያዩ ኮሪዶር እድገቶች ልንመለከት እንችላለን። መስታወቶች፣ ጥሩ ነገሮች አሉ። ኢትስ ግሬት፣ የሚበረታታ ነገር ነው። አፕሪሺየትም ኢንካሬጅም ሰፖርትም መደረግ ያለበት ነገር ነው። የኦሮሞ ኮዝ ላይ ግን የኦሮሞ ወጣቶች እየተገደሉ፣ የኦሮሞ ፖለቲካ መሪዎች እየታሰሩ፣ በኦሮሞ ስምም ደግሞ ሚሊዮነር ቢሊዮነር ሆኖ እየነገደ ውስኪ ጠጥቶ ጉልፋቶ ይለቀቀ ኦሮሞ ነኝ እያለ ኦሮሞ ባለ ጊዜ ሆኗል እያለ ከሌላ ማህበር ጋር ከሌላ ህዝብ ጋር ኦሮሞን እንደንትን የሚያቀርብ የዚህ መንግስት አካል የሆነ የኦሮሞን ህዝብ ኮዝ ሳይመለስ ሳይነካ የኦሮሞ ህዝብ ኮዝ ተመልሶ እንደውም አሁን አልፎ ምንም ነገር አልቀረም ያስባለበት ዘመን ይሄኛው ዘመን ነው። ሞት አልቀረም፣ ከኦሮሞ እስራት አልቀረም፣ ፖቨርቲ አልቀረም። ከአዲስ አበባ ውጭ ወተን ብንመለከት ማለት ነው ባለ ጊዜ ተብሎ መጠላት አልቀረም። ስለዚህ ክሳራው እዳው ኦሮሞ ህዝብ ላይ መልሶ መጣ። አሁን ምሳሌ እንውሰድ። ቲፒኤልኤፍ ሴንትራል መንግስትን ዶሚኔት አድርጎ እያለ የትግራይ ህዝብ በጦርነቱ ጊዜ አንድ ሰከንድ አልፈጀበትም አብይ ህዝቡን ለመቀስቀስ ጸረ ትግራይ ሴንቲመንቶችን ለመልቀቅ አንድ ሰከንድ አልቀረው፣ አንድ ሰከንድ አልፈጀውም። ቀላል ነበር። ለምንድን ነው? ተራ የትግራይ ገበሬ ከቲፒኤልኤፍ ወይ ደግሞ ከኢፒአርዲኤፍ ኢንጆይ አድርገው ወይ ደግሞ ያገኘው የተመለሰለት ጥያቄ ነበረ? ኖ፣ ኮረፕሽን ነበረ፣ የዲሞክራሲ ደፊሲት ነበረ፣ በትግራይ ስም ትክክለኛ ኃይለኛ ንግድ ተነግዶ ነበር፣ የፖለቲካል ንግድ። መጨረሻ ላይ ግን ከሀገር እንኳን መውጣት ያልቻለው እዛ ውስጥ ጦርነቱን አስተናግዶ መሪዎቹን እንኳን ደብቆ ያስቀመጣቸው የትግራይ ገበሬው እስከዛሬም ችግር ውስጥ ነው ያለው። ግን ያ ዕዳ ላለፉት 20 ምናምን ዕዳ የፖለቲካል ደፊሲት እና የኮረፕሽን ዕዳ ለትግራይ ህዝብ ነው የተረፈው። the same thing ለኦሮሞም እየተረፈ ያለው በእነኚህ በሌቦቹ ስብስብ እና ቡድኖች የሚደረግ የፖለቲካል እና የኢኮኖሚ ኮረፕትድ የሆነ ስነ ስርዓት የሚተርፈው መጨረሻ ላይ ሀገርን ለቆ ማምለጥ የማይችል ህዝብ አለ። ተራ ገበሬ አለ፣ የኦሮሞ ገበሬ ሴንትራል ወደ ቱለማ አካባቢም ቢዩ ጫፍ ላይ ሐረርጌም፣ አርሲም፣ ወለጋም የትም ቦታ ላይ ያለው ኦሮሞ ማለት ነው።
በዚህ ስንመለከት በዚህ ፍሬምወርክ ውስጥ ምናይ ከሆነ ያገኙት ስልጣን ኦሮሞ ነኝ ካሉ ኦሮሞ ናቸው የያዙት ስልጣን ለሮንግ አላማ ነው ያዋሉ ያሉት ስለዚህ የኦሮሞ ሀቅ የተደበቀው የተሰረቀው አሁን ከዚህ በኋላ እንደ ኦሮሞ ተጠቅቻለሁ ማለት አችልም ሰው ይሄ ነው ማለት እንደ ኦሮሞ እኔ ተጎዳው የሚል ሰው ካለ አሁን ይከብደኛል እንደ ኦሮሞ የተጎዳበትን መንገድ አሳይኝ ቢያን ሰው ከጠየቅ ኦሮሞ ሆኖ የሀገሪቷን በቢሊየን የሚንቀሳቀስ ፕሮጀክት የሚያንቀሳቀስ ኦሮሞ አለ በጣም ፕራውድ የሆነ ኦሮሞ ናሽናሊስት የሆነ ኦሮሞ ሌላ ናሽናሊስት ኦሮሞ ሆኖ ሽመልስ አብዲሳ ናሽናሊስት ኦሮሞ ነኝ ይላል ኦሮሚያን ያስተዳድራል ኦሮሚያን ዛሬ የሚያስተዳድር ወይ ተጋሩ ነው ወይ አማራ ነው ማለት አልችልም በጭራሽ አልችልም ኦሮሚያ የተዳደረ ያለው በኦሮሞ ነው ምንም ጥያቄ የለም ግን የኦሮሞ ህዝብ ያለበት ጣጣና እዳ ምንድነው ብለን ብንመለከት እንደ ዛሬ እንደ ዘንድሮ የኦሮሞ ህዝብ ተገሎ አያውቅም የኦሮሞ ህዝብ ታስሮ አያውቅም ስለዚህ ስልጣን መያዝ ኦሮሞ ሆኖ ስልጣን መያዝ አንድ ነገርን አስተማሪ እንደሆነ ኦሮሞ ስልጣን ከያዘ ለኦሮሞ ህዝብ መልስ መመለስ ይችላል የኦሮሞ ህዝብን ጥያቄ መመለስ ይችላል ብለን ነበር አስብ የምናል አሁን ግን እንደዛ እንዳልሆነ ግልጽ ሆኗል ታይቷል አሁን ሰዎች የፖለቲካል ፓርቲ ያነሳሉ ያወራሉ ኦኤልኤፍ አለ ኦኤፍሲ አለ የኦሮሞ ህዝብ መሪዎች ናቸው የሚባሉ እነ በቀለ ገርባ እነ ፕሮፌሰር መረራ ጉድና በዛ ደግሞ ትንሽ ወደ ጫፍ ሌፍት ላይ ያሉት የኦነግ ወይ ደግሞ የኦለፍነ ዳውድ ኢብሳ እንዲሁም ደግሞ በትግል ትጥቁ ደግሞ እነመሮ እነኚህን ማንሳት እንችላለን እውነት ነው በመሪነት ደረጃም በፓርቲም በኦርጋናይዜሽን በኢንስቲትዩሽን ደረጃም ለኦሮሞ ህዝብ የታገሉ ሰዎች ቡድኖች ናቸው አሁን ስለ ኦሮሞ የምናወራ ከሆነ በአጠቃላይ ኮምፕሬሄንሲቭ የሆነ አመለካከት ነው የሚያስፈልገን የፓርቲ ወይ ደግሞ የቡድን አይዲዮሎጂ የለውም ኦሮሞ የቡድን የህዝብ አይዲዮሎጂ ነው እንጂ የእኩልነት አይዲዮሎጂ የዲሞክራሲ አይዲዮሎጂ እና ፍላጎት ነው እንጂ ዩኒክሊ ኦኤልኤፍ ወይ ኦኤፍሲ ፕሮፌሰር መረራ ኦፌኮ ብቻውን የኦሮሞን አይዲዮሎጂ ጋር ኢኩዊቫለንት አድርገን ማየት አንችልም አጠቃላይ ስለዚህ የኦሮሞ ህዝብ ሀቅና እውነታ ተሰረቀ ተደበቀባቸው መልሽበት ምክንያት ምንድነው this is ስልጣን ላይ ያለው ኦሮሞ ነው ኦሮሞን ብቻም ሳይሆን ኦሮሞ ነኝ ብሎ ክሌም ያደርጋል ፕራውድ ኦሮሞ ነኝ ብሎ ክሌም ያደርጋሉ አብይ ጀምሮ አብይ እስከ ማርች 2024 ድረስ ኦሮሞ ነኝ ብሎ አቅም ማርች ላይ ግን እኔ ኦሮሞ ነኝ የናንተ ኦሮሞና የኔ ኦሮሞ ብቻ ነው ትክክለኛ ኦሮሞ የምትሉት አቁሙ ብሎ ሲናገር ቤተ መንግስት ውስጥ ቁጭ ብሎ ማለት ነው እኔ እዛኔ በምን አይነት አመለካከት ነው ይሄ ሰው አንተ ኦሮሞ አይደለም ማለት የምንችለው መጥፎ ኦሮሞ ነህ ማለት እንችላለን አንተ ለኦሮሞ ህዝብ ማጥቶን ኦሮሞ ነህ ማለት እንችላለን ግን አንተ ኦሮሞ አይደለም ማለት አይቻልም ይሄንን ስናጠቃልል የኦሮሞ ህዝብ ኦሮሞ ነኝ የሚል ስልጣን ይዞ ግን መልሶ በዛ ስልጣን ኦሮሞን ሲገል ምን ትያለሽ መልስ የለም እዛ ላይ መልስ የለም ሌሎቹ ሲታገሉ እስከ ጫካ ድረስ ኦላን ብንወስድ በሺዎች ደረጃ ራሳቸውን አደራጅተው ይታገላሉ የሚጠየቁት በዲፕሎማቶች ብዙ ጊዜ ስልጣን ላይ ያለው ኦሮሞ ነው ምንድነው የምትታገሉት ምን ጥያቄም ሊነሳ ይችላል እነሱ ላይ ይሄ በጣም ኮምፕሌክስ የሆነ ኢንትሪኬት የሆነ የኦሮሞ ፖለቲካ መልሶ ዲግ አውት ለማድረግ 50 ዓመት በላይ ነው የሚፈጀው ስለ ትራውማ አላነሳም በዚህ ምክንያት የተፈጠረውን ትራውማ እሱ ሌላ ሳይካትሪስቶች የሚያወሩት ነገር ነው እሱ ትራውማ ሳይነሳ ፊዚካሊ የሆነ ችግር የተፈጠረው ገና 50 ዓመት ያስፈልጋል ብዬ ነው ማለት ነው ከዚህ በኋላ ዝም ብለን ውሸት እየተነጋገረን እያጨበጨበን ወይ እያስጨበጨበን መሄድ ዋጋ ያለው መስለኝ ህዝቡን የማይጠቅም ሰልፉ እንዴት ታየዋለህ አሁን ያየኸው ሰልፍ ሆድ ያባባል ሆድ ይበላል
ህዝብ ምንም ጥያቄ የለውም ችግር ላይ ነው ያለው ልጆቹ እየተገደሉበት ነው ያለው ኮሬ ነገኛ የሚባል ስኳድ ፈጥሮ ንጹሃንን ነው እየጨፈጨፈ ያለው እየገደለ ያለው የራሱ ታጣቂዎች አሉት የብልጽግና ሸን ያለ እንደገና ደግሞ የብልጽግና ህግ አስከባሪ ማለት እሱ ብቻም አይደለም ዶክተር ሄኖክ አሁን እኔ የኦሮሞ ህዝብ እስከዛሬ ድረስ ከነበሩት ካስጨነቁት ስርዓቶች የመጨረሻ አደገኛ ነገር የገጠመው በዚህ ዘመን ነው በየነማን ነው በጣም በጣም አደገኛ ምክንያቱም ሚሚክ ያደረገ ያለውን ነገር ነው ሚሚክ የሚያደርገው የኦሮሞን እውነተኛ ትግሉን የኦሮሞን ጥያቄ የኦሮሞን ጩኸት የኦሮሞን መከራ የኦሮሞን ትግል ሚሚክ ያደረገ እሱ መስሎ ነው የሚመጣው ልክ አሁን ኤችአይቪ ቫይረስ ገላ ውስጥ ሲገባ that's what it does ያንተን ዲኤንኤ ያንተን የኛን አርኤንኤ ነው ኮፒ ያደረገ እየገባ ሊቆጣጠሩት ገላችን እየገባ የሚቆጣጠረው ያለውና እንደዚህ ያለ ነገር ነው የገጠመው ለምሳሌ አንድ የወጣች ዘፈን አለች አስላሳይህና ሙሉ እንኳን ባይታይ ወደዛ ከመሄዳችን በፊት ስለ ሰልፉ ትንሽ የሆነ ነገር ልናገር እሺ ሰልፉን እውነት ነው እንዳልሽው በኦሮሞ ባህል መሰረት ሞፈርና ቀንበርን ተሸክሞ ወጥቶ መንገድ ላይ መለመን ማለት የመጨረሻ ሌቨል ላይ መድረሱን ያሳያል ህዝቡ የደረሰበትን ደረጃ የሚያሳየን ነገር ነው ሰላም ፈላጊ እዛ ላይ አሁን ሲደረጉ የነበሩ ስሎጋኖች ወንድም ለወንድም የሚል ስሎጋኖችን ትሰሚያለሽ አሁን ህዝቡ የኦሮሞ ህዝብ የገባበት ጣጣ በጣም ነው የሚያሳዝነኝ መኖርም አለመኖርም ሚኒንግ ፍቺ ያጣባቸው ህዝብ ሆኗል ኦሮሞ ህዝብ ጫፍ ላይ ያለው ኦሮሞ መካከለኛ ላይ ያለው ኦሮሞ ወደ ስልጣን ቀረብ ብሎ ያለው ኦሮሞ ሌላ ሊሆን ይችላል ታሪኩ አሁን ብልጽግናን በዚሁ ብልጽግና ዋይት ዋሽ የተደረገ ነው ብልጽግናን ዋይት ዋሽ ማድረግ ማለት ብልጽግናም ወንድማችን ነው ስለዚህ አትገዳደሉ ማለት እኩል ፌር ጌም የሚባለው እኮ ፕሮፖርሽናል የሆነ ነገር እኮ በሩሉ ስትገዢና በሩሉ ተገስተሽ ፍጅቱ ስትገቢ ኦኬ ወንድም ለወንድም ሊሆን ይችላል ግን በምን ዓለም ነው ብልጽግና የኦሮሞ ወንድም ወይ ደግሞ ልጆቻችን ነው ተብሎ ኦፍ ኮርስ እነሱ ኦሮሞንን ለኦሮሞ ይሰራ ነው ሊሉ ይችላሉ ብልጽግናቸው ግን በድሮን የራሱን ህዝብ እየጨፈጨፈ within 2 years ago a year ago 87 ሰዎች ነው ነገር ቦጂ እንትን ላይ በድሮን ተራ ዜጋዎችን እየደበደበ እዛው ሰላሌ ውስጥ በድሮን ሰውን እየገደለ እየደበደበ እንዴት ነው ይሄንን ቶለሬት ማድረግ የምንችለው ትግራይ ውስጥ ያለቀው በትግራይ ጦርነት እስከ 1.5 ሚሊዮን ህዝብ የተገደለው እስከዛሬ ድረስ ልጆቻቸው ተገሎ አይሁን የማያውቁ ብዙ ቤተሰቦች አሉ ሌላም ቦታ ይሄንን በምን አይነት ፌር ጌም ላይ አንተን እኩል ወንድሞቻችን ነው ማለት የሚቻለው እሱ ነው የሚከብደኝ ስለዚህ ራሱን ዲፌንድ ለማድረግ የሚታገል ቡድንና ህዝቡን አታክ የሚያደርግ ቡድን እንዴት እኩል መታየት አለበት እዚህ ጋር በእኩል ታይቶ በእኩል አይን ታይቶ እኛ ሰላም ነው የምንፈልገው አቁሙልን ማለት ራሱ ፌር ጌም አይመስልኝም እውነት ነው ሰላም ፈላጊ ነን ሰላም ያስፈልጋል ፒስ አስ ኖ ኦፕሽን ናም ነገር የሚባል ቲሸርቶች ይታያሉ ማን ነው ይሄንን የማያውቀው ሰላም ሌላ ከሰላም ውጪ ሌላ ኦፕሽን እንደሌለ ማለት ቤዚክ ኤሌመንተሪ አይደለም 1+1 አይደለም ሶ እየታገሉ ያሉት ሰላምን ጠልቶት ነው የግድ ደምን የማፍሰስ አባዜ ይዟቸው ነው ይሄንን ሳንጠይቅ እንዲው እንትን የሆነ ጠመንጃ ማስቀመጣል ጠመንጃ ማስቀመጥ አለበት ክላሽ መቀመጥ አለበት ምንም ጥያቄ የለውም ከዛ በፊት ግን ማንንም ሰው ሰላም የሚፈልግ ሰው ከራሱ ጋር ሰላም ይፈልጋል ከራሱ ግለሰባዊ ሰላም ሳይመጣ ከቤተሰቡ ከወንድሙ ከምናምኑ ጋር ሰላም ሳይመጣ ስለ ሀገር ሰላም ማውራት አይቻልም ህዝቡ የገባበትን አይተናል ያሳዝናል ሰላሌ ላይ ያ ሁሉ እንትን በቃ ህዝቡ አለመቻሉን but at the same time እንደዚህ አይነት ሰልፎች በቀላሉ ነው ኮራፕት የሚደረጉት ሳቦቴጅ የሚደረጉት አሁን ብልጽግና ነው የሚያሳየው ህዝቡ ይሄው አቃታቸው ታጥቆ የሚታገሉ ኦላዎች ህዝቡን እየጨረሱ ነው ህዝቡን እየገደሉ ነው
ስለዚህ ዲናውንስ እያደረጋቸው ነው ህዝቡ እያለ ነው ለምን የኦሮሞ ህዝብ የሚታወቀው በትግል ነበር የሚታወቀው ለምን ጥያቄው እስካልተመለሰለት ድረስ የኦሮሞ ህዝብ ኮዝ ፔንድ እስካረገ ድረስ ህዝቡ ትግልን ነበር የሚመርጠው ድሮም ቢሆን አሁን ግን አይ አቁሙ ለንፈልጋችሁ እኛ ሰላም እንፈልግ የሚል መልእክት ነው ለታጣቂ ኦላዎች ያስተላልፉ ያለው መልእክት የሚል ናሬቲቭ ከዛ ለማውጣት ነው አሁን ኦርጋናይዝ የሆነው በብልጽግና ነው ማለት ነው ብዙ ማስረጃና ተጨባጭ የሆነ ማስረጃ ማቅረብ አልችልም ግን ፓተርኑን ነው ማየት የምችለው ነው ፓተርኑን አይቼ የራሴን ኦፒኒየን መስጠት ይችላል ለምን ከህዝብ ጋር የሚያጋጭ ነገር ነው ይሄ በብልጽግና ነው ኦርጋናይዝ የተደረገው ካልኩ ህዝቡ ጋር ነው የሚያጋጭኝ ህዝቡ እውነት ሰላም ይፈልጋል ህዝቡ ሰላም ማግኘት አለበት ይሄንን እንደግፈዋለን ይሄን ሰፖርት እናደርጋለን but at the same time እንዴት ማኒፑሌትድ ሆኖ ሊቀርብ እንደምችል መናገር መቻል አለብን ይሄን ነው ያለው ብልጽግና ራሱን ዋይት ዋሽ የሚያርግበት ለምን ሰሞኑን ይሄ happen ያደርገው ነገር አለ ብዙ ሰዎች ማይክ ሜቢ ናን ኦሮሞ የሆኑት የኦሮሞ ትግል ውስጥም ብዙ ራሱን የቻለ ሽኩቻዎች አሉ ስፔሻሊ ወደዛ አካባቢ እርስ በርስ የመነካካቶች ነበሩ ከዛም ተነስቶ ፋርቶ ወደ መንግስት ሄዶ እጁን የሰጠ ግለሰቦች አሉ መሰለኝ ያዩት እኔ በቲቪ እና በመናምን ያዩት ነው የትግሉ አካል መሪ ሆኖ መሮም ተናግሯል ይሄን የከሰማት እንትን ማለት ነው ሶ ይሄንን እየተፈረካከሰ ነው የኦነግ ታጣቂ ሰራዊት እየተፈረካከሰ ነው እጃቸውን ይሰጡ ነው ህዝቡ ሰላም ይፈልጋለን ይያለ ነው ስለዚህ አልቋል አክትመዋል ተውት ተበትነዋል ይህምል ናሬቲቭ ከዛ ዲዛይን ለማድረግ ነው ይሄ ለኦሮሞ የሚሰራ ከሆነ who cares whatever works for ኦሮሞ should work but አይመስለኝም ይሄኛው የትኛውን መልስ የሚመልስ አይመስለኝም ሶ ይሄ ጣጣ እኛ ራሳችን ይሄንን ዲስክራይብ ማድረግ አቅቶናል አሁን በዚህ ሰዓት ላይ ይሄንን ኤክስፕሌን ማድረግ እየከበደ መጥቷል ይሄ ማለት ሐቁ እውነታው ተደብቋል ተሰርቋል በማን ነው የተሰረቀው ኦሮሞ ነን በሚሉ ሰዎች ለኦሮሞ ነው የምንታገል የሚሉ ሰዎች ለኦሮሞ ነው ስልጣን ላይ የተቀመጥነው በሚሉ ሰዎች እዚህ ኦሮሞን የገደሉ እያሰሩ እንደ ሪሲት ለሌላ ቡድን ያሳያሉ እናንተ ኦሮሞ መንግስት ነው ትሉናላችሁ ኦሮሞን ግን ይሄ ኦሮሞ ደግሞ እንዲ ነው የሚለን ይላሉ ተጋይዶ በዛም ደግሞ አማራም ተጋሩም ይሁን ይገላሉ ያስራሉ ወደ ኦሮሞ ይመጡና ይሄው እንዲ ያረግንላችሁ ነው ዘፈኖች ይወጣሉ ቅድማውን አንቺ ያነሽው ዘፈኖች ወጡና 4 ኪሎ ምናምን ትላለች ትናንት መጥቶ ምናምን ነገር ምናምን ይላሉ አሁን ሪሲት ለኦሮሞ የሚቀርብ ሪሲት ነው አሁን ይሄ የኦሮሞን ጥያቄና የኦሮሞን ኮዝ የሚመልስ ዘፈን ወይ ደግሞ ናሬቲቭ ቢሆን it's fine ሪስኩን ወስደሽ እንትን ትያለሽ but anyway ሱን ጥያቄ ስታነሺ በደንብ እናወራለን so ይሄ ውስብስብ የሆነ ቁማር አንደኛ በጣም ሶፊስቲኬትድ የሆነ ቁማር ነው ዲስክራይብ ማድረግ ኤክስፕሌን ማድረግ እስኪያቅተን ድረስ ቁማራቸውን ይሄ ማለት የነሱን ሶፊስቲኬሽን ነው የሚያሳየው በነገራችን ላይ ሰዎች አይቀበሉትም እንጂ አሁን አንዳንድ የኔ ፍሬንዶች አይቀበሉ አብይ ዳም ነው ይላሉ አብይ ስናለ ዳም ጋር ነው ይዝማል ለክፋት ስማርት ነው በጥራሽ ለክፋት ስማርት ነው right so ይሄንን ነው ምን ነው የሚገርምህ በቅርቡ አብይ አህመድ ለክፋትና ለአመነበት ዓላማ ዲሲፕሊንድ ነው ጨክና ወረመኔው እንዳለ ብዬ በቃ የብልጽግና ካድሬዎች በሙሉ ተመሰገነ ብለው በቃ እንትን አሉት እና አሁንም አንተ people think that he's dumb ግን he's not dumb ያልከውን ጠብቀው በትዊተር ተብሎ አብይ አህመድ በዶክተር ሄኖክ አንደበት ተመሰገነ ስማርትነቱ የሚል ኤክስፔክት አድርግ ሰውየው ለክፋት ለተንኮል ኢኖቬተር አይደለም መፍጠር አይችልም የኢኮኖሚ የልማት የመልካም ነገር የመልካም አስተዳደር መፍጠር አይችልም አብይ የሚያቀው ስልጣኑ ለታርጎ ሰስቴን እንደሚያደርግ ስልጣኑን ለመፍጠር ደግሞ የሱ አይምሮ የሚችለው ክፋትን ተንኮልን ማጭበርበርን ነገሩን አልቆ ያሳያል ማነው ሽመልስ በቁማርና በምድሮ በጋምብሊንግ እና በኮንፊውዥን ነው የበላናቸው ብሏል ስለዚህ ምንም ጥያቄ የለውም ይሄ ትልቅ ችሎታቸው ነው ከሱ ላይ አያይዘ ስለ ብልጽግና ሴራ ነው ያወራን ያለነው አስብ የኦሮሞን ፖለቲካ እንዴት አርጎ ኮምፕሊኬትድ እንዳደረገው የኦሮሞ ህዝብ ዛሬ እየተገደለ ቅድመንም ባርገገለጽከው ኦሮሞ መገደሉ አልቆመም ኦሮሞ ጦርነት አልቆመለትም
እስር ቤት መግባቱ አልቀረለትም ድህነቱ አልቀረለትም እንደውም በተባባሰ ሁኔታ ሆኖ ያለ ነገ ጧት ግን ኦሮሞ ተበድያለሁ ማለት የሚችልበት ነገር እንዳይኖር ነው እየፈጠሩ ያሉት የኦሮሞስ እኔም ተበድያለሁ እንዳይል ልክ አሁን በዚህ ባለው ነገር የኦሮሞ ዘመን እንደመጣና ኦሮሞ እንደሚጠቀም አስመስለው ነው እየሰሩ ያሉት የሰዎች ስሜቶች የሚያነሳሳ ዘፈኖችንም እየዘፈነ ቅድም እንዳልከው ለሌላ ጦርነት ለሌላ ጥላቻ የኦሮሞን ህዝብ ያዘጋጁት ማለት ነው በሁለት አለንጋ እየተገረፈ አሁን የሚሰራውን ነገር በሙሉ የኦሮሞ ህዝብ ኢሚዩን አልሆነም የትግራይ ህዝብ ቢጨፈጨፍበት ድሮን የኦሮሞ ህዝብ እየተጨፈጨፈበት ነው የአማራ ህዝብ የሚጨፈጨፍበት ድሮን የኦሮሞ ህዝብ እየተጨፈጨፈ ነው የትግራይን ህዝብ በጨፈጨፈው ሚሊተሪ የኦሮሞ ህዝብ እየተጨፈጨፈ ነው የአማራን ህዝብ በጨፈጨፈው ሚሊተሪ የኦሮሞ ህዝብ እየተጨፈጨፈ ነው ለአማራም ለትግራይም ህዝብ የተሰጠው የመከራ ጽዋ የኦሮሞ ህዝብ አብሮ እየተጋራ ነው ያለው ግን ነገ ጧት የናብይ መንግስት ሲያልቅ የትግራይ ህዝብ በዚህ መንግስት ተጨፍጭፍ ያለው የአማራ ህዝብ ተጨፍጭፍ ያለው ሲል የኦሮሞ ህዝብ እኩል ተጨፍጭፍ ያለው የሚልበት ኦፖርቹኒቲ እንዳይኖር ነው ያደረጉ ያሉት ይገባል how sophisticated how complicated how dangerous it is ሴራቸው እንዴት ክፉ እንደሆነ ዛሬ ኢትዮ ፎረም ላይ ኒውስ የሰሩታለን እንኳን ጊዜ አግኝቼ አልሰማሁትም ግን የሰሙ ሰዎች ነግረውኝ ስላስደነቀኝ ነው ጎንደር ከተማ ውስጥ የነበረውን ከንቲባ ባዩ አቦሃይ የሚባልን አንስተው አስቻለውን ያሉት ቻላቸው ዳኛቸው የሚባል ተተክቷል ባዩ ተወግዶ ጎንደር ሀገሬ እንዴት አለ ነገር ገጠማት በጣም ይቀርበኛል እና ባስቻለው ተተክቷል አሉ ባስቻለው መተካት ብቻ ሳይሆን ወይዘሮ አዳነች አበቤ ስሟን እየገለበጥኩ ተቸግሬያለሁ አበብቻ ዳን እያልኳት ወይዘሮ አዳነች አበቤ የኮሊደር ልማት ኃላፊ የቢሾፍቱና የጎንደር ከተማ የኮሊደር ልማት ተደርጋ ተሹማለች ይሄንን እንዴት ታየዋለህ ወይዘሮ አዳነች አበቤ አዲስ አበባ ቢሾፍቱ ከቢሾፍቱ ዘላ ጎንደር እንዴት ነው የገባችው ፌደራል ስርዓቱ ይፈቅዳል ወይ አንድ ፌደራሉ ሲቆይ ከዚህ ጀርባ ያለው ተንኮል እንዴት ታየዋለህ እኔ ራሴን ልንገር እናንተ ያንተ ንገር ጊዜው ብዙ እንዳልይዘው ነው ጎንደር ቁልፍ ቦታ ናት በዚህ በኩል ከትግራይ ጋር አልፍ ስትል ከኤርትራ ጋር ከጎረቤት ሀገር ጋር ካልክ ከሱዳን ጋር በዚህ በኩል ደግሞ ከጎጃም ጋር ከአማራው ጋር ማለት ነው ከትግራዩ ከኤርትራው ከሱዳኑ ከሌላው ከአማራ ክልል ጋር ምታገናኝ ቁልፍ የሆነች ቦታ ናት እና እችን ቁልፍ የሆነች ቦታ በእነ አዳነች አበቤ እጅ እንዲወድቅ የተደረገው እውነት የኮሊደር ልማት ነው ወይንስ ሌላ ነገር አለው መድረኩ ያንተ ነው ዶክተር ሄኖክ በጣም ታንኪዩ እንግዲህ ይሄ ብዙ ነገሮችን ነው ይሄ ጥያቄ የሚቀሰቅሰው ብዙ ጥያቄዎችን ነው የሚያስነሳው ስለ ፌደራሊዝም እንግዲህ እንደዚህ አይነት ኮንቨርሴሽኖች ደግሞ ክርክሮች ቀርተዋል እዛ ሀገር ውስጥ ላለፉት 6 ዓመታት ስለ ህግና ህገ መንግስት የህግ የበላይነት የፌደራል ስነ ስርዓት ምናምን የሚባሉ ሲቪል የሆኑ ኮንቨርሴሽኖች ቀርተዋል አሜን ሰርቫይቫል ጥያቄዎች ስለሆኑ የተነሱት ግን ተመልሰን እስቲ ወደ እንትን ስንመለስ አዳነች የአበቤ የአዲስ አበባ ከንቲባ ነች አትሊስት እንደዛ ነው የምትታወቀው እንደዛ ነው ስልጣናው ከጎንደር ጋር የሚያገናኛት የጎንደር እድገት ልማት ኮሪዶር ጋር የኢትዮጵያ አካል ነው ዴቨሎፕመንታል ፖሊሲ ወይ ደግሞ የእድገት ፕሮጀክቶች ፈንድ የሚደረገው ሜቢ በፌደራል ፕሮጀክት ከሆነ በፌደራል ፈንድ ከሆነ እንደ አንድ አዲስ አበባ የእድገት ኮሪዶር ላይ ሜቢ ያሳየችው ተሳትፎና እንቅስቃሴ አመራር ጥሩ ከሆነ ያን ኤክስፒሪየንስ ለመለዋወጥ ከዛ ጋር ተሳትፎዋን ጀስቲፋይ ማድረግ ይቻላል ይሄ ኖርማሊ አይደለም ከኢትዮጵያ ከውጪ ራሱ ኤክስፒሪየንሶች ይፈልጋል ወደ ኢትዮጵያ መጥቶ ኤክስፒሪየንሳቸውን ሼር እንዲያደርጉ ይሄ ያለው ነገር ነው እንደዚህ አይደለም እነሱ ይሄ የሚያመላክተው ምንድነው extremely and dangerously centralized የሆነ የዴቨሎፕመንታል ፖሊሲ ነው የሚያሳየው ዴቨሎፕመንት ማለት ወይ ደግሞ እድገት ማለት ህዝቡን ያማከለ ከህዝቡ የሚነሳ የህዝቡን የዛሬም የወደፊት የእድገት ጥያቄን መመለስ የሚችል ስነ ስርዓትና ፕሮጀክት ማለት ነው የሚቀርጸው ፖሊሲ
ስፔሻሊ ደግሞ እንደ ኢትዮጵያ ሀገር ብዙም ሶፊስቲኬትድ ያልሆነ ቴክኖሎጂ ማትጠቀም ሀገር ውስጥ የህዝቡ ካልቸራል ኤሌመንት እና ፋክተር በጣም ትልቅ ነው እድገት ውስጥ ኢትዮጵያ ህዝብ እድገት ውስጥ የህዝቡ ካልቸር የህዝቡ ቤዚክ የሆኑ ሶሻል ፋብሪኮች ተነጥሎ መውጣት አይችሉም ይሄ ምንድነው የሚያሳየን የኢትዮጵያ ሀገር ውስጥ እድገቶች ዲሴንትራላይዝድ የሆኑ ፕሮጀክቶች ናቸው ኮንሰፕቶች ናቸው የትኛውም ፖሊሲ አብይ የሚያስበውና ይሄንን በጣም ላቪሽ የሆነ ግላስ ዶር እንትኖች በጣም ጥሩ ናቸው ዱባይ ላይ የተቀመጡት የዱባይ ፍሌቨር ያላቸው አዲስ አበባ ላይ መጥቶ መትከል ጥሩ ነገር ነው ሞደርን አርባናይዜሽን ሲስተም ነው ማለት እንችላለን ጎንደር ላይ ግን አንድ የጎንደር ገበሬ ወይ አንድ የጎንደር ህዝብ የእድገት ጥማቱ ምንድነው የእድገት ጥማቱ G+50 ፎቅ መስራት ነው ወይስ እዛ አካባቢ ያለው የኢኮኖሚ መሰረታዊ ልማቶች ምንድናቸው እሱን እንዴት ሰስቴኔብል በሆነ ንግድ ከሆነ obviously ጥቃቅን ንግድ ነው የሚሆነው agriculture ከሆነ obviously not that sophisticated የሆነ agriculture ነው የሚሆነው ይሄንን እንዴት ስኬል አፕ አድርገን ህዝቡ የዛሬ 50 ዓመት የ100 ዓመት ፉድ ሴኩሪቲ እንዴት ይኖራል የሚል ጥያቄዎች ይመስለኛል መመለስ ያለባቸው ሶ ይሄ የሚነሳው ከየት ነው የሚነሳው ከዛው ከታች ነው ከዛ ነው የሚመጣው ከህዝቡ ነው የሚመጣው ከአዳነች አበበ አንድ ዲፕሎማቲክ ስብሰባ ላይ አንድ በእንግሊዘኛ እንኳን መናገር ማችል ኮስሞፖሊታን ያልሆነች አንድ እንትን እዛ ላይ ምንም ሶሉሽን አይኖራትም የፖለቲካል ቫልዩ ካልሆነ በስተቀር እዛው ሄዳ እንደ ሰርቬይላንስ የአብይ ተወካይነች ኤጀንት ነች እዛ አካባቢ የሚደረጉ እንቅስቃሴዎችን ለማወቅ ለመቆጣጠር መግባት ፓርቲሲፔት መሳተፍ ካልሆነ በስተቀር ሶ በጣም ሩዲመንታሪ የሆነ የፌደራሊዝምን ፕሪንሲፕል ካየ ነው እዚህ ላይ ሙሉ በሙሉ ተጥሷል ኦኬ አሁን ይደብረኛል በጣም ነው የሚደብረኝ ስለ ፌደራሊዝም ማውራት ለምንድን ነው የሚደብረኝ ዛሬ ላይ ስለ ፌደራሊዝም ማውራት ምንድነው ማለት ህዝቡ በጅምላ ያለቀ የተገደለ እሱ ነው ዲስከሽኑ እና እሱ ነው ለዛ ነው መፍትሄ የሚፈልገው እንጂ የፌደራሊዝም ፕሪንሲፕል ተጣሰ ብለን ዛሬ ምናገር ሰው ዋት ተጣሰ ከዛስ እንደ ህዝቡ በጅምላ ያለቀ አይደል የሚል ጥያቄዎችና ሌሎች ካውንተር አናሊሲሶች ይመጣሉ ለዛ ነው የሚደብረኝ እንደዚህ ነገር ስለ ህገ መንግስቱ ተጣሰ ህጉ ተጣሰ ምናምን ነገር መቼ ነው ህጉ ተጥሶ ማያውቀው መቼ ነው ህገ መንግስቱ ተጥሶ ማያውቀው ስልጣን ላይ አመጣጡ ህጉ ተጥሷል እንደ በየቀኑ ማለት ነው ሶ እነኚህ ነገሮች ማንሳት ዝም ብሎ አርቲፊሻል የሆነ ዲስከሽን ክሪኤት ማድረግ ነው የማይፈልጉ ክሪኤት ማድረግ በእንይሁን ጥያቄው ስለመጣ እውነት ለአማራ ወይ ደግሞ ለጎንደር ለጎጃም whatever አጠራሩን ሰዎች ለፈልጉ ይችላሉ እድገት ከተፈለገ የክልል መንግስት አላቸው ለክልሉ መንግስት የክልሉ መንግስት በሁለት አቅጣጫ ነው ባጀት የሚያገኘው ከፌደራል መንግስት ሊያገኝ ይችላል ከራሱም ደግሞ ታክስ ከሚሰበስበው ሬቨኒው አለው ያን ሬቨኒው ለሚፈልጉት እድገት እንዲዋል ፕራዮሪቲ በዛው ዲዛይን ማድረግ ህዝቡ የራሱን እድገት በፈለገው መንገድ ዲፋይን አድርጎ እንትን ማለት ፌደራል መንግስት ድጎማ የሚሰጥ ከሆነ ያን ድጎማ ስታንዳርድ ሊያወጣል አሁን እዚህ ሀገር ፌደራል መንግስት ለክልል ውስጥ እጁን የሚያስገባበት አንዱ እንትን ድጎማ ነው ፈንድ ነው ፌደራል ፈንድ ነው በብዙ ቢሊዮን ዶላር ፈንድ ይሰጣሉ ይሄን ፈንድ ወሰዱት ይሄን ፈንድ ግን ስትወስዱት ስታንዳርዱ ይሄ ነው ኢምፕሊሜንቴሽን የፕሮጀክት ኢምፕሊሜንቴሽን ይሄንን ነው ይሄንን የምትቀበሉ ከሆነ ወሰዱት እንሰጣቸዋለን ማትቀበሉ ከሆነ ደግሞ ይሄንን አስጠም ይላሉ